የህይወት ሰማይ ሲዘጋ። በሰው ልጅ ህይወት ውስጥ ብዙ ቃላት ይነገራሉ። አንዳንዶቹ ተስፋን ይሰንቃሉ፣ አንዳንዶቹ ደግሞ መጀመሪያን ያበስራሉ። ነገር ግን ሁሉም ነገር አብቅቶ ተስፋ ተሟጦና ጉዞ መጨረሻ ላይ ሲደርስ የምትነገር አንዲት ቃል አለች፣ ኦሮማይ። ቋንቋ ጣሊያንኛ ነው ይባላል፣ ትግረኛ ነው የሚልም አይጠፋም። ብቻ ቃሏ አበቃለት፣ በቃ ወይም ተፈጸመ የሚል ቀጥተኛ ትርጉም ያላት ሲሆን በታዋቂው ደራሲ በዓሉ ግርማ ኦሮማይ መጽሐፍ አማካኝነት በኢትዮጵያ ስነ ጽሑፍ ውስጥ ልዩ ስፍራ አግኝታለች። ቃሏ የአንድን ዘመቻ ውድቀት ብቻ ሳይሆን የልብ ስብራትን፣ የታሪክ መክሸፍንና የማይመለስ ፍጻሜን የምታበስር የዝምታ ድምፅ ሆና ትታወቃለች። ኦሮማይ በመጽሐፉ ውስጥ የተወሰነ ቦታ ተገልጻለች። በይበልጥ ግን የመጽሐፉ ማገባደጃ ላይ የተገለጸችበት ቦታ ይበልጥ የተነሳውበትን ሐሳብ ታንጸባርቃለች። ፊያሜታ ከሞተችና ደብዳቤዋን ጸጋዬ አንብቦ ከጨረሰ በኋላ ደብዳቤዋን አጣጥፎ ኪሱ ውስጥ ከተተው። ከዚያም ቀና ብሎ ወደ ሰማዩ ተመለከተ። ሰማዩ ዝም ብሏል። ተራሮቹም ዝም ብለዋል። ሁሉም ነገር ዝም ብሏል። በውስጡ ግን አንድ ድምፅ ያስተጋባ ነበር። ኦሮማይ፣ ኦሮማይ፣ ኦሮማይ። የታሪክ መክሸፍ፣ የልብ ስብራትና የዕድሜ መባከን የሚያመጣው ኦሮማይ ከማንም ደጃፍ አይድረስ። የሁላችንም የጉዞ መደምደሚያ እንደጀመርነው ያማረ፣ እንደተመኘነው የሰመረ ይሁን።